እርሶም ቢያሳልሟት አንቺም መስቀል አትሳለሙ አልሳለም ሃይማኖቴን ክጃለሁ ብላለች ተጠንቃ ቀዴር ተደግሞ ተጠንቃ ቆይ እሱ እንዲሞቅሽ ነው እርሶ ልብ ይስጡት አሁን እርሶ ንስሐ አባት መሆን ይችላሉ ካንድ ልጆች ጋር ቢጣሉ እኮ የልጆትን ሚስጥር መተው ዝርግፍ ሊያረጉት ነው ማለት ነው ራሱን ለማዳን እግዚኦ ማርነ ክርስቶስ አባቴ በህይወት ቢኖርልኝ 12 ዓመት የሰራሁትን ምን አለበት እሱ ወሰደ ወሬኛ ሁላ 12 ዓመት በግርድና ሰርታ መከራዋን አይታ ተገፍታ ተተፍቶባት መጸዳጃ ቤት አጽድታ ይህን ስቃይ የምታውቁ ብዙዎች የከተማ ልጆች አላችሁ ብዙዎች አረብ ሀገር ያሉ እህቶች አሉ ሰላም ጤና ይስጥልኝ እንደምን አላችሁ እግዚአብሔር የተመሰገነ ይሁን በአዲስ ቪዲዮ ተመልሼ መጥቻለሁ እንግዲህ ዛሬ የምንመለከተው እጅግ ወቅታዊ የሆነ ነው ብዙ ሰዎች ሐሳብ እንስጥበት የሚሉ አካላቶች አሉ እኛም ደግሞ ሐሳብ እንሰጥበት እንግዲህ ካህኑ ከአረብ ሀገር የመጣችውን ልጃቸውን እንግዲህ የሰራችውን ቤት እንደከዷት በጣም ሲዘዋወር እየተመለከትን ነውና እንግዲህ እስቲ በዚህ ላይ የምንመለከታቸው ጉዳዮች ይኖራሉ በተለይ ይሄ ጉዳይ ስለ ቤተክርስቲያናችን ብዙ ነገር ያነሳል እንግዲህ ሰዎች እንግዲህ አባትየው የልጅቷን የተለያዩ ነገሮችን ሲናገሩ ነበር የግል ሚስጥሯን የግል ሁኔታዋን ካህናት አባቶቻችንን በምን አይነት መልኩ ነው ልናምናቸው የምንችለው ንስሐ አባት ስናደርጋቸው እንዲህ አይነት ነገሮች እየወጡ ከሆነ የሚሉ ነገሮችን ያነሳሉ እንዲሁም የቤተክርስቲያን አባት የሁሉም አይደለም ወይ ምንድነው በርካታ ነገሮች በተለይ ከሥርዓተ ቤተክርስቲያን አንጻር ጋር በርካታ ነገሮች ይነሳሉ እነዛን ነገሮች እንመለከታለን እንግዲህ የልጅቷን ኡነታ አይተን ሰምተን የምንፈርደው ነው ከዛ ውጪ ደግሞ ኡነት መቼም ብትሆን ምንድነው አባቶቻችን የሚሉት ትቀጥናለች እንጂ ኡነታ አትበጠስም ሁሉ ጊዜ ኡነት ናትና ያ ኡነታ ምንድነው የሚለው መውጣቱ ማይቀር ጉዳይ ነው እኛ ግን ብዙ ነገሮችን አስቃኛቸዋለሁ ከዚህ ጋር ተያይዞ እስከ ፍጻሜው ድረስ አብራችሁን ቆዩ በተለይ የሌሎች ቤተ እምነቶች በዚህ ጉዳይ የሚያነሷቸው ነገሮች አሉ ያው አንዳንዴ ራሳችንን ክፍት ባደረግን ቁጥር ሌሎች ሰርጎ ገብ ይኖሩና ነገሩን ለማባባስ የሚሄዱ አካላቶች አሉ የኦርቶዶክስ ተዋሕዶ ቤተክርስቲያንን እየሰደቧት ወይም ደግሞ ዝቅ ያደረጓት ስለሚመስላቸው እነዚህ ነገሮችስ ምንድናቸው የሚለውን እንመለከታለን እስከ ፍጻሜው አብራችሁን ቆዩ ሰሞኑን ትንሽ ስለጠፋ ላይክ እና ሼር ማድረጋችሁንም እንዳትረሱ ከሁሉ በፊት ግን አሁን ያለንበት ወቅት የጥር ሰርግ የሚበዛበት ወቅት ነውና እንደው አንድ ሰርግ ላይ የተፈጠረውን ነገር ላስቃኛችሁና የመፍትሄ ሐሳቦችን በዛ ላይ እንነጋገራለን ለክትፎ ብቻ ከ450 ሺህ ብር በላይ እንዲሁም ሚሊዮን ብሮች የወጡበት ሰርግ በሙሽሪት መቅረት መሰረቱ ተነገረም ነገሩ ምን መሰላችሁ ለአመታት በትውውቅ የቆዩትና ሙሽራው በውጭ ሀገር የሚኖረው እነዚህ ጥንዶች ጋብቻቸውን ለመፈጸም ብዙ ወጪዎችንም አውጥተው ነበረም ለምሳሌ ያህል ለክትፎ ብቻ 450 ሺህ ብር ቅድመ ክፍያም ተከፍሎ ነበረም ዲኮሩም ቢሆን በርካታ 100 ሺህ ብሮች ወጥተውበት አምሮና ደምቆ ተሰርቶ አልቋል ነገር ግን በሰርጉ ዋዜማና በዕለቱ በተፈጠረ አለመግባባት ነገሮች ተበላሹም ሙሽሪት ከጋብቻ በፊት የጤና ምርመራ ማድረግ አለብን የሚል ጥያቄ ታነሳለችም ሙሽራውን በበኩሉ ይህንን ጥያቄ ለመቀበል ፍቃደኛ ሳይሆን ይቀራል ታዲያ በዚህ መሃል ሙሽራው ከዚህ በፊት ትዳር ነበረው 5 ልጆችም ነበሩት የሚል ወሬዎች ወደ ሙሽሪት መምጣት ይጀምራሉ ይህም እንግዲህ በመሃላቸው ያለውን ጸብ ይበልጥ አከረረው በመሃላቸው ሽማግሌዎች ገብተው ለማስማማት ቢሞክሩም ጥረታቸው ግን ሳይሳካ ቀርቷል በስተመጨረሻም በሰርጉ ቀን ሙሽራውና ሚዜዎቹ ዘንጠው ተዘጋጅተው ቢጠብቁም ሙሽሪት ግን አልመጣም በማለት ቀርታለችም ይህም በሚሊዮኖች የሚቆጠር ወጪ የወጣበት ሰርግ ሙሽራው ብቻውን ከሚዜዎቹ ጋር በባዶ አዳራሽ ፎቶ ተነስቶ ወደ ቤቱ በመመለስ ተጠናቀቀ እናም ይህ አጋጣሚ ሳይግባቡ መጋባት የሚያመጣውን ጣጣና ከወጪና ዝግጅት በፊት ግልጽነትና መተማመን ምን ያህል አስፈላጊ እንደሆነ ለብዙዎች አስተማሪ ሆኖም አልፏል ስለዚህ ጉዳይ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልን እንደሰማችሁት ነው እንግዲህ በጣም በብዙ ሚሊዮን የሚቆጠሩ ብሮች ለዚህ ሰርግ እንግዲህ አንድ ለክትፎ ብቻ ቀብድ የተከፈለ ከ450 ሺህ ብር በላይ እንደሆነ ሰምተናል በጣም የተጋነነ ማለት ነው በተለይ ኢትዮጵያ ውስጥ አሁን እየተደረጉ ያሉ ነገሮች ግራን የሚያጋባቸው ሰማይና ምድር ሆነዋል በተለይ ይሄ ከሰርግ ጋራ ተያይዞ ያሉ ነገሮች ከሽምግልና ጋራ ይሄ ከሰርግ በፊት ደግሞ የሚከበሩ በዓላቶች ጋራ እንግዲህ የፈረንጅ አመጣሹ በዓል ማለት ነውና ከነዚህ ጋር ተያይዞ ያሉ ወጪዎች በጣም ከባዶች ናቸው የሚደረጉ ነገሮች እየተደረጉ ያሉ ነገሮች ሁለት ዓለም ሰዎችን የከፈሉ ናቸው ወደዛ መግባት ፈልጌ ሳይሆን
እንግዲህ እንደሰማችሁት ይሄ ሁሉ ተደርጎ ሙሽሪት በእለቱ በሰርጉ ዕለት አልተገኘችም። ያ የሆነው ምንድነው ቅድመ ምርመራ መደረግ አለበት የሚል ማለት ነው። ምን ልላችሁ ነው የፈለኩት ማናችንም ሰዎች ስንኖር በተለይ ከ18 ዓመት በላይ ከሆንን የራሳችን ንስሐ አባት ሊኖረን ያስፈልጋል። አንዳንዴ ከቤተክርስቲያን ስንወጣ ከእግዚአብሔር ስንርቅ ነው እንዲህ አይነት ነገሮች የሚከሰቱት። አሁን ይሄ ሁሉ ወጪ እንደ ወጪነቱ አስፈላጊ ነው ብዬ አላስብም። ብዙ ነገሮች ማድረግ ይቻል ነበር። ግን በመምሪያ ንስሐ ስለማይመሩ እነዚህ ሰዎች የሚመራቸው አካል ስለሌለ በዘፈቀደ ዝርው ሆኖ ስለሚመሩ እንግዲህ ሰው ወደ ትዳር ማለት በጣም ትልቅ ተቋም ነው። በጣም ትልቅ ማለት ነው። እዚህ ተቋም ውስጥ ሲገባ የሚመክር ሰው ያስፈልጋል፣ የሚመራ ሰው ያስፈልጋል። ንስሐ አባት ከእግዚአብሔር የሚያገናኝ መንገድ የሚመራ ሰው ያስፈልጋል ማለት ነው። የእግዚአብሔር አገልጋይ የሆነ ካህን። እነዚህ ሰዎች አሁን በካህን ንስሐ አባት ኖሯቸው ቢሆን ቀድሞም እዚህ አይደርሱም ነበር፣ እየተመካከሩ ይጓዙ ነበር ማለት ነው። ስለዚህ ሲሆን ማንም ሰው የጋብቻውን ሁኔታ ሲፈጽም በስርዓተ ቤተክርስቲያን ቢፈጽም ሁሉም ማለት ነው። ከዛ ውጪ የሚፈጸሙ ጋብቻዎች ውስጥ እግዚአብሔር ይገኛል ወይ ብላችሁ ካሰባችሁ በጣም ትልቅ ስህተት ውስጥ ነው ያላችሁት። ምክንያቱም እግዚአብሔር በጭፈራ መካከል እሱ በማይመለክበት ኢየሱስም በማይጠራበት ቦታ ተገኝቶ ያንን ጋብቻ ይባርካል? ዘበት ነው። ይሄንን ማሰብ ዘበት ነው። ስለዚህ በእንዲህ አይነት ሁኔታዎች ውስጥ ቢሆን ጥንቃቄዎች ቢደረጉ በተለያየ ሁኔታ ልታገቡ ትችላላችሁ፣ ግን አትሊስት ንስሐ አባት ይኑራችሁ። ከእግዚአብሔር ጋር የሚያገናኛችሁ ሰው ይኑራችሁ፣ ድልድይ ይኑራችሁ። እነዚህ ነገሮች አይከሰቱም ነበር። ቅድመ ጋብቻ ትምህርቶች ቤተክርስቲያን ትሰጣለች፣ በየተለያየ ጊዜ ኮርስ እየወጣ ማለት ነው። እነዚህ ነገሮች ብንማር የሚለውን እንግዲህ ለማስታወስ ያህል ነው። ወደ ያዝነው አጀንዳ እንምጣና እንግዲህ ዋናውን ፍሬ ሐሳብ ምን እንደሆነ ምናልባት ያልተከታተላችሁት ፍሬ ሐሳቡ ምንድነው የሚለውን ላስቃኛችሁ። የደወልኩልህ ካሜራ ላይ ሁኜ ነው ብዬ ነው። እሺ ምንድነው አንዲት ልጅ የፊቼ ልጅ ናት። አባቷ ካህን ናቸው። 14 ዓመት 12 ዓመት አረብ ሀገር ቆይታ መጣ። እዛ ፊቼ ላይ ቤት ገዛች በአባቷ ስም። እሺ አሁን ከዛ ስትመለስ መቼም በአባቴ ስም የሰራሁት መጦሪያዬ ነው፣ ህይወት ነው፣ ከዚህ በኋላ የሚቀረኝ አገሬ ገብቼ ልኑር፣ እኔም እንደወጉ የሴት ወጉ ይድረሰኝ ላግባ ልውለድ ብላ ስትመጣ አባት ቤቱ የእኔ ራሴ ነው ያላውቅሽም አሉኝ አለችኝ። ተካሳለ አባታው ካህን ናቸው ደግሞ አባቷ። እሺ ቄስ ገረመው አብርሃም ይባላሉ። እሺ እና አሁን ይሄን ሁሉ ታሪክ ከሰማኋት በኋላ በአባ ገዳ ሁሉ አስፈርዳለች። አፈጻጸም ሁሉ ፈርደውላት ነበረ። በኋላ እንደገና እነሱም ጠይቃው በይግባኝ እንደገና አፈጻጸም ሊፈጸም ሲል እንደገና ደግሞ ከወረዳ በስህተት ነው በሚል ደግሞ እንትን ተጠየቀችና እንደው እንዲህ አይነቱን ጉዳይ እናንተ በደንብ ባህሉንም አካባቢውንም ታውቃላችሁ፣ እንደው በደንብ በማስታረቅ በማግባባት እንደው አንደኛ አባት እናትና አባት የመጀመሪያ ልጅ በዚህ ልክ ይሆናል ወይ? ሁለተኛ ሲቀጥል ደግሞ የሁሉም የህዝበ ክርስቲያኑ ሁሉ የምእመኑ ሁሉ አባት የሚባል ካህን እንዲህስ የገዛ ልጁ ያብራኩ የወገቡ ክፋይ ላይ እንዲህ ይሆናል ወይ? እንዴት ሆነ? እንደው እንዲህ አይነቱን ነገር እናንተ ችግሩን ለመፍታት የምትሰሩት ስራ ካለ እንደው ጉዳዩን ወደ እናንተ እኮ ለማስተዋወቅ ብዬ ነው። ይፈታል ብዬ ገምታለሁኝ። መፈታትም አለበት። ጥቃቱ በነገርህ ላይ ይሄ በትክክል ከሆነ ማለት ነው። ዶክመንቶቹን ሁሉ ይዛለች። ጉዳዩ ከእሷ ጋር ሳይሆን ከኛ ጋር ይሆናል ማለት ነው። ምክንያቱም ይሄ የፍትህ ጉዳይ ነው፣ የሰው የመሆን ጉዳይ ነው በነገራችን ላይ እና ፍትህ ይበየናል። በጣም ቀልድ የለም። ምንም ሰነድ ማስረጃ ሀቅ እስከሆነ ድረስ ታክሲ ውስጥ ነኝ ያለሁት። ወርጄ እደውልልሃለሁኝ። እሺ ማንኳኳት ያለብንን በር በሙሉ እናንኳኳለን። በጣም እግዚአብሔር ይስጥልኝ። ጉልበት ያለው ሰው ማስረጃ ምናምን የሌለው ሰው የሚጠቃበት ነገር ካለ የሁላችንም ጥቃት ነው። እንደዛ ብለን ካልተነሳን አደገኛ እስከ ቤት እንግዲህ እንደሰማችሁት ነው። እቺ ልጅ ለበርካታ ዓመታት በአረብ ሀገር ስትሰራ ነበር። እንግዲህ ያን የሰራችበትን ገንዘብ ወደ አባቷ ወደ ቤተሰቦቿ እየላከች ቤት እንዲሰራላት ነው። ከዛ በኋላ ነው ያው ይሄ የተደረገው።
እንግዲህ አባት ደግሞ በፍጹም የሚሉ ነገሮችን ነው እያነሱ ያሉት። እነሱ ያነሷቸውን አንድ ጥቂት ሐሳቦችንና በርካቶች በዚህ ጉዳይ ላይ ሰፋ ያለ ሐሳቦችን ሰጥተዋል። በሁለት ጎራ ተከፍለው ማለት ነው። እንግዲህ አባት የልጅን ሐቅ የልጅን ላብ በልቷል የሚል አለ። አንዳንዱ ደግሞ የአባትሽን ገመና ለአባትሽ ህይወትሽንስ ብትሰጪ እንዲህ አይነት ነገር ስለምን ያስፈልጋል የሚሉ ሁለት ጎራዎች አሉና እነዚህ ነገሮች እንመልከትና እንሰብስበው እስቲ ወደ አንድ። አንተ እኔን አይደለም የካድከው እኮ ፈጣሪህን የካድከው ሲጀመር ፈጣሪህን የካድክ ሰው ነህ አንተ። እኔ አባቴን አከብርካለሁ ወድካለሁ እንደዚህ እንዲሆን ግን አልፈልግም ነበር። ወደዚህም የገፋፋችሁኝ እናንተ ናችሁ። እንደ ውሻ ጥላችሁኝ ጎረቤት 2 ወር ነፍሴን ያተረፉኝ አሉ ማስረጃ ታውቶልኝ ተረድቻለሁ አሉ ማስረጃ። ለምንድን ነው እዚህ መጥቶ ስም የሚያስፈው? አሁን እኔ ቆሜ ነው ይሄን ፕሮግራም የሚቋጨው። ምክንያቱም ካልቆምኩ አንተም ተው ዱላ ካልመዘዝኩ አልሆነም እንዴ። ስለዚህ ምን ይሻለናል ነው ጥያቄው። እንደ መፍትሄ ቢያንስ ለጊዜው እርሶም እሷ ለምን እውነታውን ይደብቃሉ? ለምን እውነታውን ይደብቃሉ? ተክሌ ለምን ስላለቀሽ ለምን እውነታውን እኔ የሚያስለቅሰኝ የእናንተ ተንኮል እናንተ መድኃኒት ሰጥታችሁኛል። ቤት ውስጥ ልጄ ታሙ ልጄ ሊሞት ያየሁትን ነው የምናገረው። ምን ስታደርጊ ነበረ? ለክርስትናሽ እኮ ነው ባለው ነው የሰፈር መዘባበቻ ያደረገች። ዝም በይ እንዴ ዝም በይ። እውነታውን አዳምጪኝ። እናንተ አንድ ሆናችሁ የኔን እውነታ ለመደበቅ እግዚአብሔር የእውነት አምላክ ደግሞ የእውነት አምላክ እግዚአብሔር አለ። እግዚአብሔር ይፈርድባችኋል። አባቴ ሆይ ተሳስተዋል። የልጆትን ሀቅ ይመልሱ ይስጧት። እንደዚህ ወርደው እርሶንም ሃይማኖቱንም ባያዋርዱ ጥሩ ነው። 100% ምንም ያሉ የእርሶም ስቴትመንት ሆነ እርሶ የሚያንቀሳቅሱት ብር የልጅቷ ሀቅ ነው። የክፍለ ሀገር ሰው እንደዚህ ሰርቶ በሚሊዮን ብር አስገባ። ምንም የሌለው ገበሬም እኮ ምንድነው ምርቱን ሲያጭድና ምርቱን ሲሸጥ እኮ ነው ብር የሚኖረው። አናውቅም እንዴ? ምን ነው እንዴት ነው 1 ሚሊዮን ብር ገቢ ወጪ ያስገቡት? 1,500,000 ብር 12 ዓመት የሰራችበትን ልጅነቷ ድድጓን ሁሉ ነገሯን ምን ጥቅ አድርገው ወስደው ቀብረር ብለው የራሴ ነው ደግሞ ከርሶ ደግሞ የልጆት ማሞት አልነበርኩም ትይና ስለ ብር ሲመጣ ደግሞ አፍሽናችሁ ላይ ትያለሽ። ተደራጅታችሁ ሆኖ እንደው በኑራችሁበት ባላችሁበት አካባቢ ላይ ምን ይሰማችኋል? ማህበረሰብ የሚባል ነገር የለም። አራተው እናንተ ሰዎች አራተው እናንተ ባጽያተኛ ሆናችሁ እኛን ማጽያት አታሰሩና አራተው እንዴ ምን አይነት ነው ግን? እኔ በጣም ነው ያዘንኩት። እኔ አሁን እንደው አባት ስለሆኑ ስለፈራው ነው እንጂ እንደው ከፍ ዝቅ ያረኩ በእናገሩት ደስ ይለኝ ነበር። ግን ደግሞ ቢያዝኑብኝስ ቢጸልዩብኝስ ለልጄ እናቴ አንድ እኔ ነኝ ያሏት ለልጄ በመፍራት ነው እንጂ እንደው እንዴት ብናገሩት ያያዘልበታ ትላንትና ስለ ጎንደር አውርቶ እንዳልናገሩ አደረገኝ። የጎንደርን የገለጻት አገላለጽ አንጀቴ ስብስብ እንዲል አደረገው እንጂ አሁን ያያዘልበታ ተወልዶ ካደገበት ልደታ ሰፈር ከኖረበት ልደታ ጥምቀትን ጠብቆ ደርሶ ለሚመጣባት ጎንደር በዚህ ደረጃ ተሳቆና ተሸባቆ ሲያወራው ብዙ የሚያስተርብና የሚያስብል ነገር አለው። ግን ጎንደርን በፍቅር ስለጠራት አሳልፌ አልሰጥም አልኩኝ። ጃን ተንከል ጋር ተንበርክከ ቀለበት አስረውልን የመጣው ልለው ነበረ። ግን ደግሞ ጎንደርን በፍቅር ያንሳት ብዬ ነው የተውኩት። እንደዛ ማለት ነው። አሁን አባትም ደግሞ ቄስ ስለሆኑ ብዬ ነው እንጂ እርሶን አሁን እኔ ቁጭ ብዬ እስከ 3ኛ ከፍ ዝቅ አረጎስ ነበር እዝቹ ግን አባት ነው፣ መንፈሳዊ አባት ነው፣ ነፍስ አባት ነው። እንዲያዝኑብኝ አልፈልግም። የልጆትን ሀቅ መልሱ፣ የልጆትን ብር መልሱ። ቤቱም የሷ ነው፣ ገንዘቡም የሷ ነው። አጨሰችም አላጨሰችም እና 12 ዓመት እርሶ ሲጀመር 12 ዓመት ተለይታ ወጡ ከኖርች እኮ ብዙ ነገር ለምዳ ነው የምትመጣው። ምን ሻማጨስ እርሶ ጋር ነው ክፍለ ሀገር ምናምን ስለሆነ ነው ትልቅ ነገር ኖርማል። አረብ ሀገሮች ሲሰሩ ልንገራችሁ፣ ክፍለ ሀገር ያላችሁ ሰዎች እናቶች ታዩኛላችሁ፣ ልንገራችሁ፣ ልጆቻችሁ ውጭ ሀገር አረብ ሀገር ሲኖሩ በውጭ ከሆነ የሚሰሩት ሺሻ ኖርማል ነው። ለእናንተ በጣም አራም የምትሉት ነገር ይላችሁ። አሁን አረብ ሀገር ያሉ ሴቶች እንኳን ወይ ሊሻታችሳለሽ ብለው እንደ ሰርፕራይዝ እንደ ትልቅ ነገር የሚሉት ማዳም ቤት 2 ዓመት 4 ዓመት ኮንትራክት ቤት የሚሰሩት ስለማያውቁ ሊደነግጡ ይችላሉ። በውጭ የሚሰሩት ግን ኖርማል
አንድ ኢጃዛ ቤት አንዷ ብታጭስ አንዷ ባታጭስ አንዷ ስታጭስ ቁጭ ብላ ታያታለች። እና ኖርማል ነው ሺሻ ማጨስ እንደ ወንጀል አያችሁት እኮ መድኃኒዓለም። አዎ ወንጀል ነው ምናምን፣ ግን ኖርማል ነው። አረብ ሀገር ስትኖር የአረብ ሀገር ነው የቀመሰ ሰው ያውቀዋል። ያይ ነው እግዚአብሔርን። አሁን ቱርክ ላይ ብትሄጂ መጀመሪያ የምትጋበዡ በየካፌው ሺሻ ነው የሚመጣልሽ ከሻይ ጋር። አረብ ሀገርም እንደዛ ነው። አዝሜን ሺሻ ብለሽ ነው ቁጭ ብለሽ የምታጨሽው። ኖርማል እናንተ ናችሁ እንጂ ሺሻ ታጨሳለች እግዚኦ ማርነ ክርስቶስ ምናምን ብላችሁ እሪ የምትሉት። ኖርማል ነው። ኖርማል ነው ስንል ነውር ነው ትላላችሁ። እኛ መቼ ትክክል ነው አለ። ጋይስ የእነዚህ ቤተሰብ ታሪክ 2 ሰዓት ሙሉ እግረኛው ሚዲያ ላይ አዳምጬዋለሁ። እውነት ለመናገር ሁላችሁም ጀጅ እንዳረጋቻቸው አባታቸውን እኔ ጀጅ አላረኳቸውም ካህኑን። ምክንያቱም ኮሜንት ሳይ ነበር 2 ሰዓት በጥንቃቄ ሳዳምጥ እየመለስኩ ሳዳምጥ ነበርና በጣም ጀጅ አረጋቻቸው። ምናልባት እኔ ላዝን የምችለው የልጃቸው ገመና እንደ አባት መሸፈን ነበረባቸው፣ እንደ ካህን በሚለው መሸፈን ነበረባቸው። የካህን ልጅ ስነ ምግባር የሌላት ልጃቸውን እሳቸውም ጨምሮ ባያብራሩት ጥሩ ነበረ። በቃ አንድ ቃል ይበቃ ነበር። እግዚአብሔር በቃ አላደለኝም ጥሩ ልጅ ሆነ አልወጣችልኝም ቢሉ ህዝብ ይረዳቸው ነበር። ግን ታች ወርደው በጣም ጥቃቅንና አነስተኛና ጥቃቅን ሚስጥሮቿ ማውጣታቸው ይሄ እንደ አባት ያሳፍራል። ሌላው ደግሞ ይሄ ንብረት ይገባታል አይገባትም ማናየ እሷ የምታወራው እኮ እውነት አይደለም። እናንተ መሰላችሁ እንጂ ምንም እውነት አይደለም። $700 በየወሩ ለ8 ዓመት ሳላቋርጥ ልክ ያለው አለች። ያም አልበቃትም ደግሞ የ5 ዓመቱን ደግሞ $100 አባዙልኝ አለች። እንደ ሁላችሁንም ልጠይቃችሁ ተሳክቶላችሁ የወር ደሞዛችሁ ሳይቋረጥ ኢትዮጵያ የላካችሁ አላችሁ እንዴ? ሞዴስ ምናምን አትገዙም እንዴ? ምግብ አትገዙም? ልብስ አትገዙም? ለቤተሰብ የዓመት በዓል ምናምን እያላችሁ አትልኩም? ለዘመድ ወይ ደግሞ ቤተሰብ ለማውቀው ጓደኛ ለእርዳታ ምናምን አትልኩም እንዴ? እንዲህ አይነት ሰው በፍጹም የለውም። ኮንትራት ቤት ምናልባት ሊኖር ይችል ነበር ድሮ፣ ምክንያቱም ሌላ ስልክ የለንም፣ ሌላ ግንኙነት የለንም፣ መዳሞች በዛው ሲልኩልን። ከዛ ውጭ ምነው ዛሬ ላይ በዚህ ዘመን ሆነንም አንወሻሽ እንጂ ጋይስ እንዴ ምነው ሰው ከሌላ ፕላኔት ነው የመጣችው አላችሁ? ማስቲካ ማትበላም እንዴ? ውጪ ነው መሰራው አለች። ውጪ ላይ ደግሞ ታውቁታላችሁ ብር ምን ያህል እንደሚጠፋ። ትበላለች፣ ትጠጣለች፣ ታክሲ ትይዛለች፣ ትራንስፖርት አለ፣ ቀለብ አለ፣ የቤት ክራይ አለ፣ ጓደኝነት አለ። ሱዳኒ እኮ የቤት ክራይ ብቻ ነው የሚከፍልላት። ከዛ ውጭ ከሱዳኒ ምን ልታገኝ ነው አለ። ሱዳኒ ይዤ ነበር አይ መጨረሻ ሲያወጣጣት እግረኛው እና ስለዚህ ፍርደ ገምድል አትሁኑ። ቆም ብላችሁ እያያችሁ እሺ። ይሄንን እዩት። $700 በየወሩ አላክ ልትልፍ ትችላለች። ዝግ እየዘጋች ከዛ በላይ ገቢዋ ኢንኬዝ ምርጥ ገቢ ሊኖራት ይችላል። ኦኬ ከዚህም ከዛ ምንትፍ አይነት ነገር ግን ደሞዜ 700 ነበር 700 ነው ምልክ ነበር። አያስማማንም። ደግሞ ስራ መፍታት አለ። ደግሞ 7 ዓመት ሳይቋረጥ ስራ መፍታት መታከም አለ። ኦኬ ይሄን እንዳለ ያዙልኝ። ሌላው ሲቀጥል ደግሞ አባገዳ ፓርቱን እንዳትረሱት። አባትየው የቀድሞ ባሏን ከና አባቱ ስም ሲጠሩ ነበር። የሁለተኛውን ግን ስሙን አልጠራም ብለዋል። እዛ ጋር አስምሩልኝ። የሁለተኛ ባሏን ስሙን አልጠራም ሲሉ ለምን እኔ አይ ስሙን አልጠራም አሉ። ለምን የባሌን ስም አልጠራም? የልጄን አባት ስም ለምን አልጠራም? የቀድሞ ባሌን ስሙን ሲጠራ ነበር። እንዲጠራ ፈልጋለሁ። ስሙን ጥራው ብላ ስታሳስታቸው ነበር። ከዛች ደግሞ በሶስተኛ ደረጃ የአባገዳን ስም ማጥፋት ነው። አባገዳ እያለች የአባገዳን ስም ማጥፋት ነው ብላ ከአባቷ አንደበት ላይ የሁለተኛው ባሏ ስም እንዲወጣና ኃይለ ቃል እንዲናገሩ አባገዳንና የሁለተኛ ባሏን ስም አያይዘው የሆነ ቃላት እንዲጠቀሙ በጣም ስትሞክር ነበር። አስተውላችሁ እንድታስተውሉ ጋብዛችሁ። እንደገና ስሙት። በጣም ነው ደም የሚያፈለው። እናንተ ለምንድን ነው ስሜታው የምትሆኑ? ከአረብ ሀገር ተመላሽ ስለሆነች ብቻ ንጹህ አታርጓታ። ታጭስ በገንዘቧ ነው ትላላችሁ። ካጨሰችን ወጣ ብላ ታጭሳ። ጋይስ ምን ሆናችሁ ነው? ቤቱ ዝም ታጭሳል። የካህን ቤት እኮ ነው። የካህን ቤት ነው። ወንድ ይዛባቸው ነው የመጣቸው። ቤት ውስጥ ወንድ ይዛ መጣ። ቤት አደረች። በጣም እኮ ነው የሚያስጠላ። የካህን ልጅ እኮ ናት። አልደበቁላትም። ምን የሚደበቅ ታሪክ? በጣም እኮ ነው በቁሜ የገደለቻቸው። የካህን ልጅ እኮ ናት። የካህን ቤት የዝሙት አጋንንት ልትዘሙት ወንድ ይዛ ነው ቤት የገባችሁ እና ያደረችው። እናንተ በጣም ህመም አለው እኮ። እንዴት ነው የተረዳችሁት? እነኚህ ሰውዬ እኮ ቆብ ደፍተዋል። እንዴ ምን ሆናችሁ ነው? በጣም ሲሰድቧቸው ነበረ። ከዛስ ንብረቷን መልሱላት፣ ቤቱን መልስ። የኔን ቤት ሲሰራ ነበር ያለችው ስራ አልነበረውም። የኔን ቤት ሲሰራ ነበር ያለችው ፓርትስ ቤታቸው አያስብለውም። ስራ አቁሙ። ያንን ቤት ከሰሩ ቤታቸው አያስብለውም። ለአባታችሁ የሰራችሁትን ቤት መልሳችሁ ትወስዳላችሁ። ገንዘቡ የሷን እንበል። እኔ እኮ አላከችም ቤቱን አልሰራችም እያልኩ አይደለም፣ ግን ለወላጆች የተሰራ ቤት ይወሰዳሉ። እሳቸው በራሴ ገንዘብ ነው ብለዋል። ግን እንበል በሁለቱም ገንዘብ ተሰራ እንበል፣ የመኖር መብቷ ይጠበቅላት። ግን ወላጆችን ውጡ ቤቱ የራሴ ነው ይባላል? እንዴት ነው የምታስቡት? ለራሳችሁ አባት የማታደርጉትን በሰው አባት ላይ ሲደረግ ለምን ፈቀዳችሁ? አባታችሁ ምንም ቢሆን እንደዚህ አታደርጉት ማለት ሜዳ ይኑር፣ እናታችሁ ሜዳ ትኑር። ስነ ምግባሯ ካወሩት አንፃር ትክክል አይደለም። ጥሩ ልጅ አይደለችም። ታናሽ እህቶች እኮ ይሳሳሉ። ታናሽ እህቷ እርጅብን ነው ያለችው።
በእርግጥም አረብ ሀገር ላለች እሳቸው ምን አሉ? ከ3 ቀን በኋላም ከ3 ምናምን በኋላም እንትን ይላሉ አሉ። በቃ አረብ ሀገር ላሉ ሰዎች ኢትዮጵያ ያሉ ወላጆቻችን ቤተሰቦቻችን ጥሩ ቫልዩ የላቸው የሚያደሉት ኢትዮጵያ ላሉ ነው። በእርግጥ ግን ቢሆንም ልጅቷ ላይ ብዙ ስህተት አለ። እውነቴ ነው። እንደዛሬ ረጅም ቪዲዮ ሰርቼ አላውቅም። ሄዳችሁ በአረብ ሀገር የሚሰሩ እህቶቻችን ከአረብ ሀገር ስቅይት የባሰ በቤተሰብ ያጋጥማቸዋል። ይህች እህታችን በእግረኛ ዩቲዩብ ቻናል ላይ ቀርቦ ይሄ አባቷ እንግዲህ ውሸት መሆኑ ያስታውቃል። አነጋገሩ ላይ 12 ዓመት ሰርታ ቤቷና ቦታዋን እንግዲህ አልሰጥም የኔ ነው ብሎ ነጠቃት። ቤተሰቡ ሁሉ ነው እንግዲህ የዞረባት ወደ እሷ። አረብ ሀገር የምትሰራ አንድ እህት የሚፈልጓት ለገንዘቧ እንጂ ዛቷን አይፈልጓትም። ድሮ እናቶቻችን እስኪ አቀማመጥሽን አሳምሪ ባል ቢመጣ ይላሉ። ባል ታታገኝ ትቀር ያው ታትዳር ትቀር ወደ አረብ ሀገር ትመጣለች። ባል ብሎ ሲመጣ እንዴት ትንሽ እኮ ነሽ አልደረስሽም፣ እንዴት እንስሪ እንጂ ብርሽን ፈልጎ ነው ብለው ባል እንኳን እንዲያታገባ ያከላክላሉ። ለምን ይመስላችኋል የሚያከላክሉ? ብሯን ለመብላት ነው። እና ሴቶች ተጠንቀቁ። እቺ ልጅ አሁን 12 ዓመት ለፍታ መከልከል ማለት በጣም ከባድ ነው። የሌባ አይኑ ደረቅ ነው። አሁን ይሄ ሽማግሌ በእውነት የዝቅ እነዚህ ቤተሰቦች እንዴት ደሜን እንዳፈሉኝ፣ ይሄ ኢንተርቪው ደሜን እንዳፈላኝ። እነዚህ ቤተሰብ ሳይሆኑ ነፍሰ በላ ናቸው። ነፍሰ በላ ከምሬ ነው የምላችሁ። የልጁን ላብ፣ የልጁን ድካም፣ የልጁን ህመም የሚበላ ሰው ነፍሰ በላ ነው። ስፔሻሊ አረብ ሀገር የሰሩ የሚያመጡትን ገንዘብ እህት ወንድሞች ብራቸውን የሚበሉ ሰዎች ብር ምግብ አይሆናቸው። በሽታ ይልቀቅባቸው። እውነቴን ነው የምላችሁ፣ በሽታ ይልቀቅባቸው። ይሄ ብር እንዴት እንደሚመጣ እኛ አረብ ሀገር የሰራን ሰዎች ጠንቅቀን እናውቀዋለን። ምንም አርጋ ምንም ታምጣው ሲበሉ ኖረዋል እነዚህ ሰዎች 12 ዓመት ከእድሜዋ ቀንሳ ማለት ነው ዋጋ ከፍላ ያመጣችው ብሯ ነው። ይቺ ልጅ ሳትተኛ ታማ ሳታርፍ እየታመመች የሰራችው ለባን ጠባርጋ ምናልባትም የምትሰራበት ቤት ምግብ የለም ይሆናል። ሳትበላ ሳትጠጣ አንጀቷን ቁልፍ አርጋ አስራ ነጋገሬ ገብቼ ሰው ሆንበታለሁ፣ እቀየርበታለሁ፣ ህይወቴን እኖርበታለሁ ብላ የለፋችበት ነው። 12 ዓመት እኮ አንድ ልጅ ተወልዶ የሚያድግበት ነው። ትቀልዳላችሁ እንዴ? አባት አይደሉም እንዴ? ቤተሰቡ አይደሉም እንዴ ቢበሉት? ለምን ያላግባብ ለምን ይበላሉ? አባትም እናትም ቢሆን አስቀምጭልኝ ከተባሉ አስቀምጭልኝ ነው። አደራ አደራ ነው። ይሄ ለእናንተ ነው፣ ይሄ የሚቀመጥ ነው ከተባለ የሚቀመጠውን በስነ ስርዓት እንደ እናት እንደ አባት ሆኖ የማስቀመጥ ግዴታ አለባቸው። ይሄ ለእናንተ ነው የተባሉትን ብቻ ነው መንካት ያለባቸው። ይቺ ልጅ እንዴት አድርጋ እንደምታመጣው በምን ያውቃሉ እነሱ? ይቺ ልጅ ሰው ሀገር ነው ያለችው። የየቀን ውሎዋን አያዩትም። ታማም ሳትተኛ ነው የምትሰራው። ተርባም ተጠምታም ሳትበላ ነው የምትሰራው። አንዳንዴ ይሄንን ነገሯን ሁሉ ሳያውቁላት ሳያዩላት ሀገሬ ልገባ ነው ስትላቸው አረ እዚህ ኑሮ ውድ ነው እንዳትመጭ፣ እዚህ ምን ትሰሪያለሽ? አረ እዛው ትንሽ ስሪ እያሉ ነው ይሄን 12 ዓመት ያስቀመጧት። 12 ዓመት ይሄን ያስቀመጧት። ቤቱ አላለቀም፣ ቤቱ እንደዚህ ቀርዋል፣ ለቤቱ እንደዚህ ያስፈልገዋል፣ ለቤቱ እንዲላኪ፣ ለቤቱ እንዲያርጊ እያሉ ነው ከእድሜዋ 12 ዓመትን የወሰዱባት። በአብዛኛው የኛ ሀገር ቤተሰብ ጠቅልዬ ልገባ ነው የሚባለው ነገር አይወዱትም። ምክንያቱም ጥቅማ ጥቅም ስለሚቀርባቸው። ከስንት አንድ ቤተሰብ ነው ነይ ግቢ፣ ነይ አግቢ፣ ነይ ውለጂ፣ ነይ እንደ ጓደኞችሽ ኑሪ፣ በቃ ልጄ ደክሞሻል፣ የሰው ሀገር ይበቃል የሚል ከስንት አንድ ሰው ነው። ሄዳችሁ እንኳን እኮ አንዳንዴ ለረፍት ሄዳችሁ ማለት ነው ትንሽ ስትቆዩ መቼ ነው የምትመለሹ ወደ ሀገርሽ? መቼ ነው ወደ ስራሽ የምትመለሹ? መቼ ነው የምትሄጁ? አትሄጂም እንዴ? ጊዜውሽ አልደረሰም እንዴ? ብቻ ከዛች ሀገር እግራችሁ ይውጣ። ለምን ሱዳን አይሆንም? ከወጣችሁ የነሱ ልጅ አይደላችሁ። ለአንዳንድ ቤተሰብ ከምሬ ነው የምላችሁ፣ ለአንዳንድ ቤተሰብ ከወጣችሁ የነሱ ልጆች አይደላችሁ። ከእናንተ የሚፈልጉት አንዳንድ ቤተሰቦች ነው ያልኩት። አንዳንድ ቤተሰብ ከእናንተ የሚፈልገው ጥቅማችሁን ነው። አይናችሁን ክፈቱ። እውነቴን ነው። ጭንቅላታችሁን አሰሩ። በተለይ እንደዚህ ረጅም ዓመት አረብ ሀገር የምትለፉ ሴቶች፣ የለፋችሁ ሴቶች ቤተሰብ መታመም አለ፣ መውደቅ አለ፣
አንዳንዴ ሳታስቡት ወረቀት ሳይኖራችሁ ተይዛችሁ ወደ ሀገር ቤት መግባት አለ። ስለዚህ የምታስቀምጡትን ነገር እባካችሁ እየተጠነቀቃችሁ። እንደዚህ አይነት ነፍስ በላ ቤተሰብም አለ። የመጀመሪያዎቹ አይደሉም እነዚህ። ማአት ሰው ይመጣሉ፣ እናያለን እኮ ቲክታክ ላይ እናያለን። የልጆቻቸውን ላብ በልተው ጠጥተው ሽምጥጥ የሚያደርጉ አስቀምጡልኝ የተባሉትን ነገር 5 ሳንቲም ሳያስቀሩ አፈር ከድሜ አብልተው የሚኖሩ ቤተሰቦች አሉ። መቼም ይቺ ደግሞ አለች እንጂ ዝፍዝፍ ትመስላለች ቅራቅንቦ። አባት እናት ሚዲያ ላይ አምጥታችሁ ከከሰሳችሁ በቁማችሁ የሞታችሁ ሬሳ ናችሁ፣ አትረቡም። ኦኬ እንደዛ ነው። እኔ አባቴ ኑሮልኝ ምን ችግር አለው? ንብረቴን በሰጠሁት ምን ችግር አለው? ወንድ ልጅ ባዳም መጥቶ ይበላ የለ እንዴ ውዴ? የምታገል ደግሞ ያለች ነው ያወራችሁ ማርያምን። እኔ ማርያምን እምባዬን እየተናነቀኝ ነው ያየሁት። ግን ሚዲያ ላይ ማልቀስ ስለማልፈልግ ነው እንጂ አባቴን ነው ያስታወሰችኝ። ግን ማልቀስ አልፈልግም እዚህ ላይ። እመቤቴን አባቴን ነው ያስታወስኩት። በቃ ምን ነው በኖረልኝ እመቤቴን። አመት በዓል በመጣ ቁጥር ዶሮ ምኑ፣ ጥምቀት መጣ፣ ገና መጣ፣ ፋሲካ መጣ። አባታችሁ ሳይመጣ ዶሮ መብላት አይቻልም። ታስታውሳላችሁ? አባታችሁ ካልቀመሰ እኮ ዶሮ ወጥ ተከፍቶ ለሰው አይሰጥም። ማርያምን አባታችሁ መምጣት አለበት። አባታችሁ ከመጣ መጥቶ እሱ ከቀመሰ በኋላ እኮ ነው ዶሮ የምንበላው። አባቴ በህይወት ቢኖርልኝ 12 ዓመት የሰራሁትን ምን አለበት እሱ ወሰደ። ወሬኛ ሁላ ልጅቷ ጫማ ውስጥ ሆናችሁ ራሳችሁን ብትለኩ እንደዚህ አትሉም። አሽቃባጭ 12 ዓመት የሰራሁትን ላቤን ይስጠኝ ያለችው እንጂ ቆብ ስለለበሰ ብቻ ነው እናንተ መታምኑ። ጭንቅላቱ ላይ ስለተጠበጠበና ነጠላ ስለለበሰው እንደምታምኑት 12 ዓመት እኮ ነው ድባን የጨረሰችው። ሁላችንም እኮ ለቤተሰቦቻችን ቤት ሰርተናል። ግን ደግሞ 12 ዓመት የሰራሁትን ቤት አርግቶ ወስዶ ለእህቶቼ ለወንድሞቼ እንዲያካፍል አልፈቅድም እኔ በራሴ። ግን አሽቃባጮች ደግሞ ቅንቅናሞች እንዴት አባት ወደ ሚዲያ ይወጣል? ከሰረቀ መውጣት አለበት። ትቀልጃለሽ እንዴ? እዚህ የልጅቷ ጫማ ውስጥ ሆናችሁ ሳታዩ ታጨበጭባላችሁ፣ ቤታችሁን ከፍታችሁ ወሬኞች። እድሜዋን ነው ከጨረሰችው 12 ዓመት እኮ ነው። ምን እንደምታወሩ ሺሻ ጠጣልሽ ድርግም አርኪ በጠጣ በራሴ ገንዘብ ምን አገባው እናንተ? ልጅቷን ጭራሽ ማጽናናት ሲገባችሁ ቤታችሁን ከፍታችሁ የኔ አባት በኖር ላይ ኖሮ ሙሉ እድሜህን በሰጠሁት ኖሮ። ውሸታሞች አታስመስሉ ወሬኞች። ላባን መስጠት አለበት። ነጠላ ስለለበሰና ቆብ ስላደረገና መስቀል ስለያዘ ብቻ ታማኝ ነው አትበሉ። መርጧል። 12 ዓመት በግርድና ሰርታ መከራዋን አይታ ተገፍታ ተተፍቶባት መጸዳጃ ቤት አጽድታ ይህን ስቃይ የምታውቁ ብዙዎች የከተማ ልጆች አላችሁ። ብዙዎች አረብ ሀገር ያሉ እህቶች አሉ። ለቤተሰብ ከዛ ውጭ ማን የምታምኑት አለ? የሚያውቁት የቀረቡት ፍቅረኛ ያሉት የትዳር አጋሪ ብለው የሚያስቡትና ነገ አብረን እንኖራለን ብለው ለሰጡት እንኳን እየካዳቸው ነው። አባት እናት ለመኖሪያ ቤት መከፋፈል ሲሉ ትዳራቸውን በአደባባይ ያፈረሱ አባት አሁንም ካህን ናቸው። አቡነ ቀውስጦስ ክህነታቸውን እስካሁን አላነሱላቸው፣ ሰላሌ ላይ ናቸው። ባለፈው መግለጫ ሲያወጡ ነበር ለነ ፓስተር ወምናምን ሄኖክ ለሚባለው ግለሰብ የሰላሌን ህዝብ ሰደበብን በሚል ትክክል ነው። እንደ ህዝብ ሰድቧል። የቤተ መቅደስ ክህነቱን ያፈረሰውን እስካሁን ዝም ብለው ነው ሌላውን ወጥተው የሚወቅሱት። የውጭውን ጓዳውትን ደብቀው ወይ የጓዳውት መረጃው ትክክል አይደለም። እቺ ሴት የወጣችውን በወድ እግሮ ስር መታ የወደቀችውን አስጠርተው የጠየቁት ሐሰት ነው። ገንዘብ አልሰጠችኝም ብለው ስትመጣ ደግሞ 250 ሺህ ብሯን ሰጠዋት ያለውም እኮ ቃል ነው፣ ማስረጃ ነው። የገዛ ልጁን የሚገድል ቆፍሮ የሚቀብር ካህን ስጋ ወደሙ ፈትቶ ከሱ ስጋ ወደሙ ንስሐ አባት ሆኖ ንስሐ የሚሰጥበት አባትነት ድርሻ አለ። አያችሁ፣
ከተከበሩ ካህናት መካከል ደግሞ የተረገሙ ደግሞ አሉ። የተረገሙ ድርጊታቸው ተግባራቸው የተረገመ ክህነታቸውን ያልጠበቁ ትዳራቸውን የፈቱ ለቁሳቁስ ለገንዘብ ሲል ልጃቸውን የካዱ ልጃቸውን የገደሉ ይቺ ልጅ እኮ ሞታለች። 40 እና 80 ሙት ዓመት ቢያወጡላት ይሻላቸዋል። እንደኛ አይነት ካህን መስቀል እንሳለማለን። ቃል አዋዲው ስላልተጠበቀልን ነው። ቤተ ክርስቲያን ስርዓቷን ተጠብቀልን። የኛ ጩኸት ለዚህ ነው። እሺ እንደተከታተላችሁት ነው እንግዲህ ሁለት ጎራን ያለው በተለይ በዚህ በአረብ ሀገር የሚገኙ ሴት እህቶቻችንን ሳስብ እኔ በብዙ ማዝንበት ሁኔታ አለ። እውነት ለመናገር ህይወታቸውን ትተው የራሳቸውን ላይፍ ትተው አብዛኞቹ ትዳር ሳይዙ ልጅ ሳይወልዱ በርካታ ቤተሰብን የሚደግፉ አካላቶች አሉ። ይሄ መቼም ማንም የማይክደው ሀቅ ነው። በዚህ ውስጥ ሆነው በርካታ ዓመታት በቃ የራሳቸውን ዓለም ትተው ለቤተሰብ የሚኖሩ ራሳቸውን ለቤተሰብ ልክ እንደ ሻማ እየቀለጡ ያሉ እህቶቻችን እንዳሉ የሚታወስ ነው። ይሄንን ማንም አይክደውም። እንግዲህ እቺም ልጅ ለበርካታ ዓመታት በአረብ ሀገር ሆና እንግዲህ በሰላሌ ፊቼ ቤት በቤተሰቦቿ አማካኝነት እንደሰራች ነው የምትናገረው። ይሄንን ደግሞ በቤተሰብ እንደተከዳች እንግዲህ ምንም ይሁን ምን ይሄን ያህል እንግዲህ እኛ አባት ካህን ናቸው፣ የእግዚአብሔር አገልጋይ ናቸው። በኔ በማስበው ደረጃ ምንም ይሁን ምንም በዚህ ደረጃ ሚዲያ ላይ መወጣት አለበት ብዬ አላስብም ነበር። ቀድሞውኑ በራሳቸው በፍቅር እዛው መጨረስ ይችሉ ነበር። መቼም ይሄን ያህል ዓመት እዛ ሰርታ መጣ እዛ ገጠር ውስጥ ክፍለ ሀገር ውስጥ ይሄ መሬት ሽጬ እጠቀማለሁ ወይም ሽጬ ይሄን ቤት የተሻለ አድርገዋለሁ ብላ መቼም እንደማታስብ ተስፋ አደርጋለሁ። ከሷም መቼም አወጣጧ የተለያየ መንገድም ቢሆን በርካታ የወጣችባቸው መንገዶችም ስተት ሊሆኑ ወይም ከቤተሰቦቿ ያልተስማማችበት ነገሮች ሊኖሩ ይችላሉ። ወደዛ አንገባ። መቼም ትላንትና የነበርሽበት ህይወት የሚሉ ነገሮች አሉ። ይቺ ልጅ እንግዲህ ያን ያህል ዓመት በአረብ ሀገሩ ስትኖር በምን አይነት ህይወት ውስጥ ኖራ ያን ገንዘብ እንደምታገኘው እሷ ናት የምታውቀው። የለመደቻቸው ሱሶች ሊኖሩ ይችላሉ፣ አስገድዷት ግዴታ ማለት ነው። ይሄንን ደግሞ ቤቷ ስትመጣ ወደ ሀገር ቤት ስትመለስ ባንዴ ተይ ማለት አይሆንም እኮ አይደል? ይሄን ያህል በምን ላይፍ እንዳሳለፈች ይሄኔ እኮ ደብቃ ያልተናገረቻቸው ነገሮች ሊኖሩ ይችላሉ። ዛሬ ለምን ታጭሻለች፣ ለምን እንዲህ ታደርጋለች የሚሉ ነገሮች ትላንትና ልጅቷ የት ነበረች? በዚህ በአረብ ሀገር ስትኖር ምን አይነት ቤት ውስጥ ምን አይነት ህይወት ውስጥ ነበረች የሚሉ ነገሮችም መታሰብ አለባቸው። በዚህ ደረጃ መታየት አለባቸው። እንግዲህ አንድ ተሆኖ ልጅቷን ለማጥቃት እንግዲህ አካል ናት ወይም ስጋ ናት። እሳቸውም አባት ናቸው፣ ያውም ደግሞ የቤተ ክርስቲያኒቷ ካህን አባት ማለት ነው። እና የልጅን ነገር ለምንድን ነው ወደ አደባባይ ይዞ መውጣት ያስፈለገው? የመጀመሪያ ካህናት አባቶቻችን ይልቅ ሚዲያ ላይ ተመጥቶ ከሚጮኸው ጩኸት ይልቅ ቤት ውስጥ መፍታት አይችሉም? ቤት ውስጥ መነጋገር አይችሉም? ዳኛ መሆን አይችሉም? እነዚህ ነገሮች ቢታሰቡ። ሌሎች ነገሮች ደግሞ አሁን ከዚህ ጋር ብዙዎች የሚያይዙት እንግዲህ ንስሐ አባት እንዴት ልንይዝ እንችላለን? ነገ የተለያየ ገመና ባይዘው እንዲህ አይነት የሚያደርጉ አባቶች አሉ። የሰዎችን ገመና የሚወጡ የሰዎችን ገመና የሚሸጡ ንስሐ አባት ተብሎ ተቀምጠው የሰዎችን ገመና በገንዘብ ሁሉ የሚጠቀሙ ሰዎች እንዳሉ ይታወቃል። ግን ያን እግዚአብሔር ፍርዱን ይሰጣቸዋል። እግዚአብሔር ያን ፍርድ ይሰጣል። እኛ ሰዎች ካህናት አባቶቻችን ገመናችንን ያወጣሉ ብለን ንስሐ ሳንገባ ምክንያት ፈልገን መቀመጥ የለብንም። አይመለከተንም። ያ እግዚአብሔር በሚጠይቀው መንገድ ይጠይቃል። እግዚአብሔር በሚቀጣው መንገድ ይጥቀጣል። ተናገረም አልተናገረም ማለት ነው። እኛ ግን ከእግዚአብሔር ጋር መታረቃችን ነው የምንፈልገው። በንስሐ ህይወት ወደ እግዚአብሔር ቀርበን ከእግዚአብሔር ጋር የምንታረቅበት መንገድ ስለሆነ ያን ማሰብ ያስፈልጋል። አንድ የቤተክርስቲያን ካህን እንደዚህ ያደረጉ ወይም ደግሞ የቤተክርስቲያን ካህን ከልጃቸው ጋር አልተስማሙም፣ ኦርቶዶክሳውያን እንዲህ ናቸው፣ ካህናት እንዲህ ናቸው ብሎ መፈረጅም ኃጢአት ነው። ከብዙ መካከል የሚገኝ ነገር ሊኖር ይችላል። ከስንዴ መካከል እንክርዳድ አይጠፋም እንደሚሉት አባቶቻችን ከብዙ መካከል ሊገኝ ይችላል። ልጅቷም በዚህ በብዙ መካከል ያደረገቻቸው የተለያዩ ነገሮች ሊኖሩ ይችላሉ። ነገ ከነገ ወዲያ ግን ይሄ እውነታ ይወጣል። በአካባቢ ያለ ማህበረሰብ ይፈርዳል እኮ። እኛ ሰምተን ብዙዎች
ለዚህ ነገር እንደተጨነቅን ብዙዎች ለዚህ ነገር እንዳዘንን በአካባቢው ደግሞ ነገሩን በሙሉ ስር መሰረት የሚያውቁ ሰዎች አሉ። ነገ ከነገ ወዲያ ወጥተው እንግዲህ እኛ አባት ይሄን ያህል ሚሊዮን ያውን በክፍለ ሀገር እየተኖረ ገበሬ ሆነው ይሄን ያህል ሚሊዮን ብሮችን ወጥተው ቤት ይሰራሉ አይሰሩም? ያ ነገ የአካባቢው ማህበረሰብ ምን አይነት ህይወት እንዳላቸው ምን አይነት ስራ እንዳላቸው ይታወቃል። በዛ እንትን ይባላል። ግን ካህናት አባቶቻችን መፈረጅ እንደሌለብን ልነግራችሁ ነው። መፈረጅ እንደሌለብን ንስሐ አልገባም የሚሉ ነገሮች እንዲህ አይነት ነገሮች ውስጥ መግባት የለብንም። በተለይ ሌሎች ቤተ እምነቶች ደግሞ እንግዲህ ቄስን አልወድም እኔ ድሮ ቄስን አላምንም ቄስ ማለት እያላችሁ የምታወሯቸው ነገሮች ደግሞ ትክክል አይደላችሁ። ይሄ የኛ የራሳችን ነው። እናንተም ቤት በርካታ ነገሮች ይኖራሉ። በርካታ ነገሮች ማለት ነው። አንድ ቄስ አጠፋ ተብሎ 99ኙም አይወቀስም። አንድ ቄስ ተሳሳተ ተብሎ ሌላውም ያሉት ካህናት አባቶች አይወቀሱም ማለት ነው። ስለዚህ በዚህ ደረጃ እኔ ከሁሉ በዚህ ደረጃ ለምን ሚዲያ ላይ እንድትወጣ ፈቀዱላት? በእውነት ክህነቱስ አባትነቱስ አልገደዳቸውም ወይ የሚሉ ነገሮችና እነዚህ ነገሮች ነው። አሁን የልጅቷን እውነት እናንተ በተለይ መፍረር ትችላላችሁ። ሁልጊዜ የሚለው ግን በአረብ ሀገር የሚገኙ እህቶቻችን ከራሳቸው ይልቅ ህይወት ይልቅ ለቤተሰቦቻቸው እየቀለጡ ያሉ እህቶች ናቸው። ከ199% የሚሆኑት በሙሉ ማለት ነው። በዚህ ላይ እስቲ ምን ትላላችሁ እናንተስ? እንግዲህ እቺ ልጅ ይሄን ያለ ዓመት ሰርቻለሁ ቤቴን ነው የምፈልገው እኔ ለፍቼ እኔ ደም ሰጥቼ የሰራሁት ቤት ለሌሎች መካፈል የለበትም የራሴ ነው የሚሉ ነገሮችን እያነሳች ነው። አባት ደግሞ አይሆንም እያሉ ነው። ይሄንን ምን ትላላችሁ? እኔ አንዳንዴ ደግሞ እኔ አባቴ ኖሮልኝ እኔ አባቴን ምንንም ሰጥቼው የተለያየ ነገር እኮ ታደርግላችኋለች። ታዲያ እድሜ ልክ አለ አባት ሰው በሁለቱም ዘንድ የሚኖርበት ተከባብሮ የሚኖርበት ሁኔታ አለ። ለአባትም ተገቢውን ነገር እየተረዳ ምን እየተባለ እንግዲህ እቺ ልጅ ለአባቷ እድሜ ልክ የምትኖር ከሆነ አባትየው ሳይሞቱ ረጅም ዓመት ከሆኑ እሷስ ነገ ማንም ይኖርላት? እነዚህን ሚዛናዊ አድርገን ነገሮችን ብንመለከት የሚል ነገር ነው ያለኝ። በዚህ ላይ ሐሳብ አስተያየታችሁ እንድትሰጡ ለእናንተ መንገዱን ከፍታለሁ። ግን ዋናው ነገር እንድታስቡ ተፈልገው አንድ ካህን እንዲያደርጉ ተብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶቻችን የሚሰደቡበት አይደለም። አንድ ካህን ንስሐ ስናዘዝ ኑዛዜ ነገ ወጥቶ ይናገርብኛል ብላችሁ ከንስሐ ህይወት እንዳትሸሹ እንዳትርቁ። እንዲህ አይነት ክፉ መንፈሶች አሉ እንድንርቅ እንድንሸሽ የሚያበረታቱን ማለት ነው። ይህን ክፉ መንፈስ ከውስጣችሁ አስወግዱት፣ ዞር በልበሉት። ይህንን ለማለት እፈልጋለሁ። በዚህ ሐሳብ እንድትሰጡ እየጠየቅኩ በሌላ ጊዜ እስክንገናኝ ቸር ቆዩልኝ።